መልአክ ብቻውን የእስራኤልን ጠላት አስጥሞ 60,000 አጋር ከነዓን መርቶ ያደረሰ አንድ መልአክ ነው ቅዱስ ሚካኤል። ፍርድ ቤት በቀርብ መናገረው እንደው እግዚአብሔር ይባረክ ይሄንን እውነት እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ሰላም ውድ የኢያሪኮ ሚዲያ ቤተሰቦቻችን ዛሬም እንደተለመደው ወቅታዊና አዳዲስ በሆኑ ቪዲዮዎች መጥተናል። ዛሬ እንግዲህ እንደሚታወቀው የኃያሉ መልአክ የቅዱስ ሚካኤል ዓመታዊ በዓሉ ነው። ለዛም እንኳን አደረሳችሁ ኮዲዮ ማለት እንወዳለን። እንግዲህ ቅዱስ ሚካኤል በመላ ሀገሪቱ በደማቅ ሁኔታ የሚከበርበት ሰዓት ላይ ደርሰናልና ሁላችሁንም እንኳን አደረሳችሁ ለማለት እንወዳለን። እንግዲህ ዛሬ እጅግ በጣም አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። ወደ መጀመሪያው ቪዲዮ እንለፍ። አንድ መልአክ ብቻውን የእስራኤልን ጠላት አስጥሞ 60,000 አጋር ከነዓን መርቶ ያደረሰ አንድ መልአክ ነው ቅዱስ ሚካኤል። እግዚአብሔርም ለመላእክት ለእስራኤል ምንድን ያላቸው መልአኬን እልካለሁ እንዳታሳዝኑት ተጠንቀቁ ነው። መልአኬን እልካለሁ ሚካኤልን እልካለሁ እንዳታሳዝኑት ተጠንቀቁ። የሚመራችሁን መልአክ ካልተጣላችሁት ረክሳችሁ የማትድኑ ከሆናችሁ መልአክ ከእናንተ ጋር ይሆናል በኃይል ይታደጋችኋል ብሏል። የቅዱስ ሚካኤል አምላክ ሁላችንንም ይታደገ። አሜን። እንግዲህ ለመምህራችን ቃልዮት ያሰማልን። አሜን። ያው እንግዲህ ለብዙዎቻችን የደረሰ ቅዱስ ሚካኤል ሁሉላችሁን ይሙላላችሁ ለማለት ኮዲዮ እንወዳለን። አማላጅነቱ ቸርነቱ ከሁላችንም ጋር አብሮ ይኑር። አሜን። በእውነት እንግዲህ መልአካችን ሲናገር ራሱ እንዳታስቀይሙት እንዳታስከፉት ብሎ የተናገረለት ይህ ቅዱስ ሚካኤል ኃያሉ መልአክ ማለት ነው። ከፊታችን ቀድሞ ህይወታችንን ያስተካክልልን። እስኪ ወደ ቀጣዮቹ ቪዲዮ እንሂድ። ሰላም እንዴት ናችሁ? ሁሉ መልካም። እንግዲህ በዚህ በተራራ አስደናቂ ጸሎት ጊዜ ያሳልፍን ነው እግዚአብሔር ረድቶ ማለት ነው። በዚህ ጸሎት ላይ ጆይን ማድረግ የምትፈልጉ ሰዎች በቃ ታች ባለው ስልክ ቁጥር ወይም በውስጥ መስመር ቴክስት ያደረጋችሁ ከዚህ ጸሎት ጋር ጆይን አድርጉ። እግዚአብሔር ጴንጤ በኦርቶዶክስ ሙስሊም ጣልጣል የሚባለው አዲሱ ሃይማኖት ነው። እንደ ሙስሊም ለብሰ ገዳም ሄደ እንደ ጴንጤ ስትጸልይ ማለት ነው። አንተስ ምን ጉድ ነህ? ምን ጉድ ነህ? ዳገት መውጣት ቁልቁለት መውረድ አያስፈልግም። በኢየሱስ አንዴ ድነናል እኛ እያላችሁ ኦርቶዶክስን ስትተቹ የነበራችሁ ሰዎች ስትሰሩ የነበራችሁ ሰዎች ዛሬ ገደል ተራራ ወጣችሁ ጥሩ አምልኮ ያካሄዳችሁ ነው። ይመች እንግዲህ የፕሮቴስታንት ወንድሞቻችን ይሄን ቀልድ ሰሞኑ ተያይዘውታል። በጣም እንደው እንትን ጦጣ ያባረረው አይመስልም? እኔ እኮ መጀመሪያ አካባቢ እኮ ዝንጀሮ ነው ያባረረው ስራ ላይ ምናምን ያሉ ነው ይመስላል። የደቦ ስራ ይመስላል እንጂ ምንም ጸሎት የሚመስል ነገር የለውም። በእውነት እንደው ንጹህ አእምሮ ያለው ሰው እንደው የሚፈርደው ነገር ነው። አይተራሳቸው ሎጂክ ካምለራሱ አይደለም ስራ ያስፈልግም ይያሉ እንደዚህ ተራራ እየወጡ ዳገት እየወረዱ በየጫካው ምንም አያስጨንቅም ነበር። ዝም ብሎ አዳራሽ ውስጥ ገብተው ብቻ ጸልዩ አይሄድም። ምን ተራራ ላይ ወጥቶ ነው ንጹህ አየሩን ፈልጎ ሌላ ነገር ፈልጎ ካልሆነ እንደዚህ ማድረጉ ላይ አይጠበቅም ነበር። እንቀጥል እስኪ። እንግዲህ የእምነት ድርጅቶች አይደሉም በእውነት ግን የሰርግ በዓል ስነ ስርዓት መሰለኝ እሷ ሙሽራ ነው የምትመስለው እንደ ባህል ነው መሰለኝ መስሏ ላይ ይመስላል እንደዛ ይመስላል። ብቻ ከባድ ነው ሪስክ አለው ሙሽራው ሆነ በዚህ ሀገር ሜካፕውንም በተለይ እዚህ ሰርግ ላይ አዋራ እየረጨባት የተመለከትክ ነው። እሷም የተወሰነ ለመስለል ምናምን ሞክራ ነበር። የተነዝረው ስንሰራ በጣም አዳጋች ነው። በጣም ከባድ ነው። አንድ ካገኛት ባሏን ሁላ እዛው ነው የምትፈታው። እንቀጥል እስኪ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መስርታለች። ቤተክርስቲያኗ የሕግ አገልግሎት መምሪያ ለኢትዮጵያ ፌደራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎም የምርመራ መዝገቡ መብት ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በዚህም መሰረት ተጠርጣሪው ተነዋሪነቱ በውጭ ሀገር በማድረግ የቤተክርስቲያንን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። ፍርድ ቤት በቀርብ መናገረው እንደው እግዚአብሔር ይባረክ ይሄንን እውነት
እኔው ያልኩትን ዘበነ ብሎታል። እኔ ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ ማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም። እንግዲህ ቤተክርስቲያናችን በትዝታው ሳሙኤል ላይ ሰሞኑ የክስ መዝገብ ከፍታለች። በዚህም እንግዲህ ለህግ እንዲቀርብ የቤተክርስቲያናችን የጠበቃ አካላት በጣም ርብርብ እያደረጉ ነው። እሱ ደግሞ በዚህ ቪዲዮ ላይ እንግዲህ ምላሽ ሲሰጥ ተመልክተናል። እንግዲህ እሱም እንግዲህ ለማድበስበስና ለማምለጥ የሚመስል ነገር ዘበነም ሲለው ነበር፣ መክተፊያ ሲለው ነበር እያለ ነበርና በነገራችን ላይ ዘበነ የተናገረው ለሱ መልስ እየሰጠ ነበር። መክተፊያ ነው፣ ነገር ግን አንተ እንደምትለው የሽንኩርት መክተፊያ አይደለም፣ የጌታ ስጋና ደግሞ የሚፈተትበት ነው ብሎ ለሱ መልስ ሲሰጥ ነበርና ያን ነገር የተናገረው እሱ ባለበት አንግል አይደለም ዘበነ ሲናገር የነበረው። እሱ ግን እጅግ በጣም ያጣጣለና ያወረደ ቅዱሳን አባቶቻችንም እጅግ በጣም ሲዘልፍ የነበረ ሰው ስለሆነ በጣም ብዙ የሚያስጠይቁ ነገሮች አሉበት። ወንጀለኛ ነው። ያው ቅድስት ቤተክርስቲያንም ይሄን ነገር ጀምሯለች። እጅግ በጣም ደስ የሚል ነገር ነው። የእውነት ህግ ካለም ደግሞ የምናይበት ጉዳይ ነው የሚሆነው። ህግ ለማን እንደሚፈርድ በስነ ስርዓት እንግዲህ እጅግ በጣም ወሳኝ ሰዓት ነው በነገራችን ላይ። እስኪ ሁላችንም የምናየው ይሆናል። እስኪ እናንተ ማሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። እንቀጥል። መጽሐፍ ቅዱስ እኮ በጉልበት ነው አልኩ። ዞር ብለህ አጣድረቃ ሰው ስለ ክርስቶስ ኢየሱስ ጠይቀኝ። አንተ ስለ ክርስቶስ ነው ጠይቀኝ። ስለ ሴት ነው እንጠይቀኛለህ እንዴ? በኢየሱስ ምን አርዲ ምስኪን ሰው ስለ ክርስቶስ ኢየሱስ ጠይቀኝ። አረፈና ስለዚህ ሰው ታሰስታለህ። አሁን ደግሞ ወንጌል ነው እንዴ የምትዛው? አንደኛ ቆሮንቶስ ገባሽ ታሳይ ምን ይላል ማለት? አሁን ሴቱ ሴት አይደለም ገባ መጽሐፉ የሚለው እናሳይ እንዴት እንደምሳሌ ገጽ አሳይ ያቆም ወንጌል ብንነጋገር ማለት ተደባደብ በቃ ኢየሱስ የሚነግረን ምን ካቶልክ የእግዚአብሔር መንግስት አትወርሽ በመጽሐፍ ቅዱስ አክብሬ ነው ባለ ፌስታል ኢየሱስ ክርስቶስ ያድናል። መዳን በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው። ንስሐ ግቡ። ተሸነፍ በቃ ባዶ ስብከት ምን ያደርጋል? እየሄድክ በቃ ባዶ ስብከት ይሄ ወንጀል ነው እንጂ ወንጌል አይደለም። ከትናንት ወዲያ በሰራነው ቪዲዮ ላይ እንደዚህ የተናገረ ነበርና መታስታውስ ከሆነ የማይሆን ቦታ ላይ በቃ አውቀው የወንጌል ስርጭት ነው ብለ አገልግሎት ነው ይያሉ የማይሆን ቦታ ላይ እንትን ይላል። ትንቢት ነው ባለፈው ቪዲዮ ተናግረን አሁን ተፈጸመ። በቃ የማይሆን እንትኖችን እየፈለጉ የማይሆን ቦታ ላይ መስጫ ቦታዎች ላይ እንደው ስራ ቦታ ላይ ስራ እያስፈቱ ሰውን እየበጠበጡ ባለፈው አይተናል። ወንድማችን እንደውም ምንም እኮ ይያሉ አልነበረም። የጠቀሰውን ጥቅስ እንዲያብራራለት የጠየቀው ነበር። እንዲያብራራለት የጠየቀው እሱንም ጥቅስ አውጣ ብሎ እንትን ሲለው ማውጣቱ ላይ ያቃተው ነው። እንግዲህ እንደዚህ የሆኑ ክርስቶስን እንሰብካለን። ክርስቶስ በዚህ መልኩ አይሰበክም። እውነት እንቀጥል። እውነት እጅግ በጣም ደስ የሚል ነው። በተለይ አባታችንን ተመልክታችኋል። በዚህ እድሜ በስተርጅና ወራት ፈጣሪን የምታመሰግንበት እንዲህ አይነት ጸጋ ሲሰጥ በጣም መታደል ነው። በእውነት ልጆቻቸውን በእውነት እጅግ በጣም ደስተኛ እንደሚሆኑ እርግጠኛ ነኝ።
በዚህ በሰርጅና አባታቸው ካባ ለብሰው ሲዘምሩ እነሱ የሳቸው ልጆች ሆናሉ አጠገባቸው ልጆቹም እንግዲህ ካጠገብህ አባትህ አጠገብ ሆነ እንደዚህ ሲዘምሩ ማየት በጣም ደስ ይላል በጣም ነው ደስ የሚለው በእውነቱ ቃልዮት ያሰማልን እንደ ወድሚና ጤና ያድልልን አሁን እኔ ራሴ በግሌ ለምክር ብዙ መመናንን አገኛለሁ አንድ ሰዓት ያወሩኛል ዝም ብዬ ማለት አንድ ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ ኡፍ ይላል ታሟል እኮ ሰው በጣም ታሟል እንደው እናቴ እንደው መናገር ነው የሚፈልገው በቃ ተናግሮ ብቻ መሄድ እንደው አንዳንድ ጊዜ 2-3 ሰውም ታዝብ ያውቃሉ ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብለ ይላል እንዴ እኔ ምን አርጌለት ነው ይዘው የሚመርቀኝ ለምንድነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት ነው የሚናገርበት ሜዳ አጥቷል እውነቱ ለአባታችንም እንግዲህ ቃልዮት ያሰማልን አስተማሪ የሆነ ትምህርትን ያስተማሩ አዎ እንግዲህ ብዙውን ጊዜ ወደ አባቶች እንሄዳለን እጅግ ረጅም ሰዓት ለፈልፍና እነሱ ደግሞ መፍትሄ ሊሰጡን ሲሉ እኛ እንደው አንድ ሰዓት ያላወራተን 5 ደቂቃ የመፍትሄ ሐሳብ ሊሰጡን ሲሉ አብዛኞቻችን አንታገስም እና የዘመኑ ትውልድ እንግዲህ ከትግስት በጣም የራቀ ነውና አዎ በእውነት ምክር ፈልገን እስከሄድን ድረስ ደግሞ ምላሹንም እንደዛው እነሱ እንዳዳመጡን የነሱን ያህል እንኳን ባይሆን የተወሰነ በአዳመጥ በእውነት ግዴታችን ነው የዛሬውን ቪዲዮ እንግዲህ በዚህ ላይ ጨርሰናል እንግዲህ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ እንዲሁም የሚካኤል ወዳጅ ሆናችሁ ኮሜንት ላይ ቅዱስ ሚካኤል እያላችሁ እንድትጽፉልን ኮዲውና አሳስባለን በቀጣይ ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩልን